አንደኛው ሚስቱ ደግሞ የ9 ዓመት ህፃን ልጅ መሆኗና ሌላው ደግሞ በተለያዩ ጦርነቶች ላይ መሳተፉና የሰው ነፍስ ማጥፋቱ ነው። ያ ደግሞ ከኢየሱስ ክርስቶስ አንፃር ደግሞ ኢየሱስ ክርስቶስ እዚህ ዓለም ላይ ሲመጣ ሚስት አልነበረውም። ኢየሱስ ክርስቶስ እዚህ ዓለም ላይ ሲመጣ የሰው ነፍስ አላጠፋም። ኢየሱስ ክርስቶስ ጦርነት ላይ አልተሳተፈም። ለሰዎች ሞተ እንጂ ሰውን አልገደለም። ያ ነው ልዩነቱ። እሺ አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ኢየሱስ ክርስቶስ ህፃናቶችን ግደሉ ይላል፣ ሴቶችን ግደሉ ይላል፣ ሽማግሌዎችን ግደሉ ይላል። ያንንም መሰረት አድርጎ የታዘዘው ታዛዥ ሳኦል ነው። ሰዎችን እንዳለ ገዳደላቸው፣ ጨረሳቸው። ማን ነው እነዚያን ያስገደለው? የሰራዊት ጌታ እግዚአብሔር ይለናል። ማን ነው እግዚአብሔር? እዛ ጋር ኢየሱስ ክርስቶስ ነው አይደለም? ኢየሱስ ክርስቶስ ነው የጌታ ሰው። ስለዚህ ኢየሱስ ክርስቶስ አስገድሏል ማለት ነው ሰዎችን። ያስገደለበት ምክንያት እዛ ጋር የተጻፈው ሙሉን አንብበኳል ወይስ ጠየቁት? አስገድሏል የሚለው ባይዘው ለምንድን ነው አሁን ለምሳሌ ትምህርት እዚህ ጋር ስታስተምር የሚከተሉን ሰዎች ስነ ስርዓት ማስተማር መቻል አለበት። በቅን አመለካከት ነው እያወራ ያሉት። ምክንያቱም እዚህ ጋር ምንም ፖዚቲቭ አይነት ኮሜንት እኔ ጥያቄ ስለነበረኝ ነው የጠየቁት። ኮሜንት ላይ አትናገሩ። ኮሜንቱ ላይ በጣም ማለት ይሄ ከእስልምና አንዴ ልጨርስ ብራዘር ልጨርስ ልናገርልህ፣ ችግር የለውም። ኮሜንት ላይ አንድ ሰው አትናገሩ። እሺ ማለት እስልምና ሰላም ነው ትላላችሁ። እስልምና ፍቅር ከሆነ አንድ ሰው እኔ እናንተ የእምነት ልዩነት አለን። አንተ የራስህ አመለካከት አለ፣ እኔ የራሴ አመለካከት አለኝ። የኔን አመለካከት እዚህ ጋር አምጥቼ ስናገር ግዴታ አንተን አመለካከት መቀበል አለብኝ ማለት አይደለም። ስለዚህ ያው ከስድቡ እንኳን ብትመልስ ይችላል ማለት ነው። አሁን ምናምናል ኢየሱስ ክርስቶስ እንዳስገደለ ህፃናቶችን ሁሉ አምናል አይደለ? ሙሉን አንብብልኝ ማለት አንዳንድ ያው ለምሳሌ ከመጽሐፍ ቅዱስ ቅንጭብ አድርገህ ካነበብክ ማለት ነው ግራም ያጋቡ ነገሮች ይኖራሉ። ስለዚህ መጽሐፍ ቅዱስንም ስታነበው ቁርአንም ስታነበው የሆነ ነገር ከሆነ ቨርስ እስከሆነ ቨርስ ድረስ ሙሉን ካላነበብከው አትረዳም። የሆነ መሃል ላይ የሆነ ነገር ብታወጣ በዛ ተቀባይነት ሊኖር አይችልም። ስለዚህ አንድ መስመር ብቻ አታምጣና ላይክ ሙሉን ካነበብክልኝ ኦኬ። እሺ ህፃናቶችን ግደሉ ይላል። ህፃናቶችን ግደሉ ያለው ማን ነው እኮ? እዛ ሙሉን ታነብኛል ምክንያቱም ለምን እንደተባለ የትኞቹ ህፃናት እንደተባለ ምክንያቱ አይደለም እኮ ጥያቄ። ግደሉ ብሎ አስገድሏል ወይ? ስለቀደም አዎ አስገድሏል። ማን ነው ያስገደለው? እዛ ኢየሱስ ክርስቶስ ማለት ወይ አልኩ። አዎ አልከኝ። ስለ ምክንያቱ ሳይሆን አሁን ማስገደሉና እየጠየቀው ያለሁት ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀደም ምን አልከኝ? አስገድሏል አልከኝ፣ ገድሏል አልከኝ። ጥሩ ጦርነት ላይ በጣም የተለያዩ ጦርነቶች ላይ ተሳትፏል። ያው ደግሞ የሰው ነፍስ አጥፍቷል። በጣም ጥሩ። ነብዩ ሰለላሁ ዐለይሂ ወሰለም በነገራችን ላይ አንድ ሰው ብቻ ነው በህይወት ዘመናቸው የገደሉት። ስንት ጦርነት ላይ ተሳትፏል? ስንት ጦርነት ላይ ተሳትፏል? ወደ እሱ እመጣለሁ። ቆይ ተረጋጋ። ኢየሱስ ክርስቶስ ግን በጣም በርካታ ህዝብን ያስገደለው አይደለ? በሙሴ በኩል ማን ነው እያዘዘ ሲያስገድል የነበረው? ኢየሱስ ነው አይደለ? አዎ የተጻፈው እንደዛ ነው። በቃ ጥሩ። ስለዚህ ኢየሱስ ክርስቶስ አስገድሏል ህዝብን እንዳለ፣ ለዚያው ህፃናቶችን። እኔ በቁርአንና በሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህፃናትን ግደሉ ያሉበትን አንድ ጥቅስ ስጠኝ እስኪ። ኢየሱስ ክርስቶስ ህፃናትን ግደሉ ብሏል። ምንም ያውቁ ህፃናት ልጅ ፈረረ የሚገደሉት ሽማግሌዎች እንደነገርኩህ አሁን ሙሉን ማንበብ መቻል አለብህ። አሁን ለምሳሌ ሙሴ ህዝቡን ሲያስመልጥ ባህር ከፍሎ ህዝቡን ካስመለጠ በኋላ በጣም ብዙ ሰራዊት ከኋላ ሲከተል የነበረውን እንዳለ ውሃ ውስጥ ሲያልፉ ውሃው እላያቸው ላይ ተመልሶ የሞቱ በጣም ብዙ ሰራዊቶች ነፍሶች አሉ። እሺ ኢየሱስ ክርስቶስ አሁን እነዚህ እግዚአብሔር የራሱን ሰው የራሱን ልጆች ከጠላት ሲያስመልጥ ነው። እሺ አሁን ለምሳሌ እነዛ ባያመልጡ ኖሮ ሙሴ እየሄደ የህዝቡን ያሻገረ በነበረበት ሰዓት ባህሩ ባይከፈል ኖሮ የሚመጡት ሰራዊቶች ምንድን ነበር ሊያደርጉት የሚችሉት? ሙሴና ህዝቡን ቀላል ጥያቄ ምንድን ነበር ማድረግ የነበረባቸው? ጥያቄ ነው ጠየቁ። አይ ጥያቄ ነው ያወራ ነገር ምን አገናኘው? ጥያቄው ምንድነው? ነው አይ አንተን ጥያቄ ልመልስልህ ነው። ኢየሱስ ክርስቶስ በሙሴ በኩል ብዙ ሰው አስጨርሷል አልክ። አዳምጠኝ፣ ጥያቄውን አዳምጠኝ። ያያወራለት ሌላ ነገር ነው ያወራ እየመለስክ ያለው። ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሉ ብሏል አይደለ? የትኛው ቃል ላይ ነው እንደዛ የሚለው? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 አነበዋለሁ። ሶታ ከዚህ በርግጥ እሱን አላየሁት። ዘጋር ምን ይላል? ሴቶችን፣ ህፃናቶችን፣ ሽማግሌዎችን ግደሉ ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ምን አለ? እኔ እኮ ምክንያቱ ነው። ኦኬ ብሏል። በምን ምክንያት የተጻፈበት ሙሉ ጥቅሱ ምንድነው የሚለው? እሺ ሊበቀል ፈልጉ በቀልን ፈልጉ፣ ለዚያው በቀልን ፈልጉ በቀላለሁ እያለ የበቀል አምላክ ነውና አምላክህ አንተ እንደ አምላኬ ነው ብለህ እንደምታምነው ኢየሱስ ክርስቶስ እኮ የምን በቀል? ለማን ነው የሚበቀለው? ለየትኛው ህዝብ ነው?
እስራኤሎች ደግሞ ከድሮም ጀምሮ ቃል የተገባላቸው ህዝቦች ናቸው። እውነት ነው ይገባለት። ስለዚህ አምላክህ ለነሱ ለአንድ ህዝብ ሲል ይበቀላል ህዝብን ማለት ነው አይደለ? ፈሪሳውያኖችን በዛን ጊዜ ይበቀላል። አዎ ለፈሪሳውያን አይደለም፣ ታሪኩ ራሱ አታውቀውም። አሁን ለማንኛውም እዚያ ጋር ምን ይላል መሰለህ? ኢየሱስ ክርስቶስ ህፃናቶችን ግደሏቸው፣ እኔ ህፃን አልፈልግም ማለት ህፃናቶችን ግደሉ፣ ሴቶችን ግደሉ፣ ሽማግሌን ግደሉ ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ምን አሉ? አደራ ህፃናትን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ አለ። ታዲያ ማን ነው ጨካኝና ገዳይ? ታዲያ እንዴት ነው የ9 ዓመት ልጅ የሚገባው ሚስት የሚሆነው? ስለ ግድያውን ጨርስና ረስ እንቀጥላለን። አብሽር ወላሂ እንቀጥላለን። ችግር የለውም። ኢየሱስ ክርስቶስ ምን አለ? ሴቶችን ግደሉ፣ ሽማግሌን ግደሉ፣ ህፃናትን ግደሉ አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ፣ ህፃናትን እንዳትገሉ አሉ። እሺ እኔ ደግሞ ላውራ አሁን አውራ ችግር የለውም። የተናገርኩት መሰረት አውራ። እኔ አሁን ስነግርህ ይኸውልህ ኢየሱስ ክርስቶስ ወይም በዚህ ጋር ማንኛውንም ሰው ያለ ኃጢያቱ ያለ በደሉ ማንንም ሰው ግደሉ፣ ዝም ብላችሁ አጥፉ፣ ጨርሱ የሚል ቃል የለም። እኔ አሁን ለምሳሌ እንደ ምሳሌ ያነሳውልህ ምንድነው ሙሴ ህዝቡን ባህሩን ከፍሎ ሊያሻግር ሲል ከኋላ ሲከተለው የነበረው ሰራዊት ያቀው ዳዊት እኔ እያብራራውልክ ነው። ጀስት እድሉን ስጠኛ ላውራ ነው። እኔ በማውቀው መንገድ እያብራራውልክ ነው። አንተ በምታውቀው መንገድ ንገረኝ፣ እኔ በማውቀው መንገድ ንገረኝ። የቆንዳ ሐሳብ አንሳውና እሱን መልስ። ህፃናትን ግደሉ ይላል ኢየሱስ ክርስቶስ እኮ ለነገር እኮ አሁን እኮ አንተ ህፃናትን ግደሉ የሚለውን ፓርት ሙሉን አንብብልኝ ስለ አይ ቲንክ አታውቀውም። በቃ ልጆቹን ግደሉ፣ ህፃናትን ግደሉ፣ ህዝቡን አጥፉ ምናምን የሚለው እየነገርኩህ ነው። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 እሺ አንብብልኝ። እሱን ከፍታ አንብብልኝ፣ ከላይ ጀምሮ የሚለውን አንብብልኝ። ዝም ብሎ ህፃናትን ግደሉ የሚል ጥቅስ የለም። ሙሉ መጽሐፉን እንዲነበብልህ ፈልገህ ነው? ኖ ሙሉ እሷን ቨርስ ብቻ አንብብልኝ። እኔ በርግጥ ስለማላውቀው ነው። እሱን ቃል ባውቀው ነግረህ ነበር፣ አላውቀውም። ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል። ይሰማል? ዳዊት እየሰማሁ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን በታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል አለ። ጭራሽ ምስኪኑ አህያ እንኳን አልቀረም። ሕግ ሲያወጣበት እግዚአብሔር አህያን ግደሉ ብሏል። የአህያው ወንጀል ምንድን ነው? ምን አጥፍቶ ነው? ጥፋት ይኸውልህ፣ እግዚአብሔር ባይዘው በጣም የሚቆጣ አምላክ ነው። ጥፋት ያለባቸውን ህዝቦች እንደሚጨርስ ይሄ ግልጽ ነው። መጽሐፍ ቅዱስ ላይ ቁጡ አምላክ ነው ተብሎ ተጽፏል። እኔ ላስረዳህ ማቆን የአህያውን ወንጀል ንገር። ምን ወንጀል ሰርቶ ነው አሁን ምስኪኑ አህያ ይገደሉት ተብሎ ህግ ይወጣበት? ኦኬ አሁን ለምሳሌ የጥፋት እሳት የሚባል ነገር ታውቃለህ? ፈጣሪ እግዚአብሔር ቁጣ ሲነሳ በአንድ ከተማ ላይ ሙሉ የጥፋት እሳት ያነሳል። ይኸውልህ የማጥፋት እሳት ሲነሳ እዛ ጋር ሰውን እንሰማን ይለያል። መቅሰፍት ስለ መቅሰፍት ታውቃለህ? እሱ አይደለም እዚህ ቦታ ላይ እየተወራ ያለው ህግ ነው። መቅሰፍት ብቻ ሳይሆን እግዚአብሔር በጣም ቁጡ አምላክ ነው። በአንድ ነገር እግዚአብሔር ካዘዘ እዛ ጋር ሳር ቅጠል ይለያል። አሁን ለምሳሌ የእሳት እንትን ሲያስነሳ እግዚአብሔር የምድር የሚባለው መቅሰፍት አይደለም እያልኩ ያለው መቅሰፍት ነው እያወራ ያለው። የሆነ ነገር ሲያስነሳ እያልክ ነው። ሁሉንም አጠቃሎ ያጠፋል ልትለን ነው። እሱ ሳይሆን ህግ ነው እያልኩኝ ያለሁት። አሁን አነጻጽረህ ስለመጣህ ነው። በራስህ ጊዜ መጽሐፍ ቅዱስ ላይ ገብቼ እንዳነጻጽር ያደረከኝ። እንዳነጻጽር እኮ ልሻ እኔ እኮ ግልጽ አማርኛ እየነገርኩ ነው። ሙሴ ህዝቡን ባህር ከፍሎ ሲያሻገር ውሃ ውስጥ የሰጠመው ሰው ብቻ ነው? እስቲ እሺ መልስልኝ። እሱ አይደለም ጥያቄ። እቺ መልስልኝ። እቺን ፓርት ብቻ መልስልኝ። ህግ ነው እያወራን ያለነው። እቺን ፓርት መልስልኝ። እቺን ፓርት መልስልኝ። እኔ ደግሞ ጠይቀን መልስልኝ። አዳምጠኝ። እሱን አላነሳሁም ነው እኔ እኮ ልትመልስልኝ ፈቃደኛ ያልሆንክበት ምክንያት እኔ ጠየቅኩ። ያውና አይደለም አንተ ምን አልከኝ? መጣህና አነጻጸርክልኝ እስልምናንና ክርስትና ብለህ መጣህና ግድያ ያዛል ምናምን አልከኝ። ስለ ትእዛዝ እያወራን ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደራ ህፃናትን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ ብለዋል። እሺ እኔ ደግሞ ሰማው። እኔ ደግሞ እያልኩ ያለሁት እሺ አንተ አውራና አውራለሁ።
ሳወራ ግን ኢንተራፕት አታድርገኝ። እሺ ምንድነው ያልኩት? አሁን ድገምልኝ። ምንም ማዳመጥ አይፈልግም ነው። ሰምቻለሁ፣ እየሰማሁህ ነው። ሙስሊምና ክርስቲያን ልታነጻጽር መጣ። እዚህ ጋር መሐመድ እንስሳ አትግደሉ ይላል፣ ሰው አትግደሉ ይላል፣ ሕፃን ልጅ አትግደሉ ይላል። ኢየሱስ ክርስቶስ ደግሞ እንዲህ ያልክ ነው። እየሰማሁህ ነው። ኢየሱስ ክርስቶስ ደግሞ ምን አለ እዚህ ጋር? ያው ሕፃናትን፣ ሽማግሌን፣ ሴትን ግደሉ ይላል። ትክክለኛው አንተ እስኪ ህሊና የትኛው ትክክለኛው የሚፈርድልህ? ላንተ ልትፈርድ። ኦኬ እኔ አሁን ላውራት ጨረስክ? ግደሉ ያለው ሕፃናትን ማን ነው? እሺ እኮ እኔም በራሴ መንገድ ደግሞ ላስረዳ በማቆም መንገድ ኢንተራፕት አታድርገኝ። አየሽ በልስ ሕፃናትን ግደሉ ያለው፣ ሽማግሌን ግደሉ፣ ሴቶችን ግደሉ ያለው መጽሐፍ የትኛው ነው? የዛ ትውልድ መጥፋት ስላለበት ኢየሱስ ክርስቶስ ወይም እግዚአብሔር አዘዘ ነው። የዛ ትውልድ መጥፋት ስላለበት። ሁለተኛ ነገር ደግሞ ላልከው ነገር ምስኪኑን ምንም ማያውቀውን አህያ እንኳን ግደሉ ይላል አልክ። እዚህ ጋር ደግሞ ስነግርህ ሙሴ ህዝቡን ባሻገረ ሰዓት ባህሩን ከፍሎ ልክ ህዝቡ ከተሻገረ በኋላ ሰራዊቶቹ ውሃ ውስጥ ሲገቡ ውሃ ውስጥ የሰመጡት ወታደሮቹ ስለው ብቻ አይደሉም። ወታደሮቹ ተሳፍረው ሲሮጡ የሄዱበት በምንድነው? በፈረስ ነው። ፈረስ ደግሞ ምንም ማይናገር ኃጢያት የሌለበት እንስሳ ነው። ስለዚህ እግዚአብሔር እዛ ጋር ፈረሱን ለብቻው ነጥሎ ወታደሩን ማስመጥ ነበረበት ወይስ ወታደሮቹ እስከነፈረሳቸው ሲሻገሩ ውሃ ሰመጥባቸው? ያ ጥፋት ነው የምትለው? እዛ ጋም የሰራዊቶቹ ፈረሶች ሞተዋል። አልጠየቅኩም። እሱን ያላወራሁትን እያወራ ራሴ ከዛ በኋላ ጥያቄ መለስኩ። አንተ ያወራኸውን እኮ አይደለም ያወራሁት። እኔ ደግሞ ምሳሌ እየሰጠሁህ ነው። ህግ ነው እያወራን ያለ ነው ዳዊት። ህግ ላይ እዚህ እግዚአብሔር ሲያወጣ ምን አለ? እንዲህ አድርጉ አታድርጉ በሚል ህግጋትን ሲያወጣ ሴቶችን ግደሉ፣ ሽማግሌን ግደሉ፣ ሕፃናትን ግደሉ ይላል አይደል ኢየሱስ ክርስቶስ? ለእስራኤል ህዝቦች ያንን አዟል። አዎ ለምን? በጣም ጥሩ አመሰግናለሁ። ስለዚህ ለምን የሚለውን ደግሞ ምክንያቱም ደግሞ እየነገርኩህ ነው። ገደሉ ብላላችሁ። እሺ ይሄ ግልጽ ነገር እኮ ነው። ይሄ ግልጽ ነገር ነው። እዛ ጋር እሺ አሁን እግዚአብሔር የእስራኤልን ሲያሳድድ የነበረው ሰራዊት ያ ሁላ ሰራዊት በአንድ ሲሞት ምን ደሱ ጥፋት ነው? ኢየሱስ ክርስቶስ እግዚአብሔር እነሱን አዞ እነሱን ማስገደሉ አሁን ይሄ ኢየሱስ ክርስቶስ አስገደለ የሚያስብል ነገር ነው? ያው አዞ ያስገደለ ነው የሚያስብል ሳይሆን እያለ ነው እንጂ ቃል በቃል ኢየሱስ ክርስቶስ ሕፃናትን ግደሉልኝ እያለ ነው። ሕፃናትን ያልፈልግም ግደሉ። ነብዩ መሐመድም እኮ ብዙ ጦርነት ላይ ተሳትፎ ስንት ጦርነት ላይ ነው ነብዩ መሐመድ የተሳተፈው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ መጽሐፍ ቅዱስ ላይ ባለው መሰረት ሕፃናትን፣ ሴትን፣ ሽማግሌን ግደሉ ያሉበትን ቦታ አውጣና ትልቁ ላይ ነክበት። ስንት ጦርነት ላይ ነው የተሳተፈው? ሕፃናትን ግደሉ ያሉበትን አውጣ አንድ ጥቅስ። ሕፃናትን ግደሉ የሚል የለም። አዎ ጎበዝ ልጅ። ኢየሱስ ክርስቶስ ግን ሕፃናትን ግደሉ ብሏል አይደል? ሕፃናትን ልጆችን ሳይሆን በእስራኤል ላይ የተነሳን በሙሉ ሊያስጨርስ እግዚአብሔር ተነስቷል። ያ ሕፃናትን ላሳየህ ማስረጃ ላውጣለህ። በርካታ ቦታ ላይ ኢየሱስ ሕፃናትን ግደሉ ብሏል። ላውጣለህ። እሺ መሐመድ ደግሞ ስንት ጦርነት ላይ ተሳትፎ የስንት ሰው ነፍስ አጥፍቷል? አንድ ሰው ነፍስ አጥፍቷል ነው እያልክ ያለህ አንተ? እሺ ንገረን፣ ስንት እንዳጠፉ ንገረን። ችግር የለውም እሰማለሁ። ያላ ቀጥል። በቁጥር የተጻፈ የለም ግን ስንት ጦርነት ላይ ተሳትፏል ነው የኔ ጥያቄ። ስለዚህ ለምታወራው ነብዩ መሐመድ ስንት ጦርነት ተሳትፏል? ለምታወራው ማስረጃ የለህም። ስንት ጦርነት ላይ ተሳትፏል? ለምታወራው ራሱ ማስረጃ የለህም እያልኩህ ነው። ለምታወራው ነገር ማስረጃ ካለ አውጣና ንገረን፣ ተሟገት። ልክ እኔ ለምናገረው ንግግር ኦኬ። አሁን እያልክ ያለው አንተ ነብዩ ምንም አይነት ጦርነት አልተሳተፈም እያልክ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ህዝብ ጨፍጭፈዋል፣ ገድለዋል ብለህናል አይደል? ስትገባ ጊዜ ወንድሜ እኔ እየጠየቅኩ ያለሁት ለምን አትመልስልኝም እንዴ? አንተ እያልክ ነው እየሞገትክ ነው። በእስላም ላይ ጥያቄ ነው እየጠየቅኩ ያለሁት። ስንት ጦርነት ላይ ተሳትፏል እያልኩህ ነው። እሱ አይደለም ጥያቄያችን። አሁን ነብዩ ሰለላሁ ዐለይሂ ወሰለም ስንት ብዙ ሰው ገድለዋል። እሺ ይሄንን ልትመልስ ፈቃደኛ አይደለም። የ9 ዓመት ልጅ ማግባቱን ደግሞ ይሄንን ልታስረዳኝ ትችላለህ? ማስረጃ ማውጣት ትችላለህ? ጥያቄውን ዘለልኩት። ለመመለስ ፈቃደኛ ስላልሆንክ ጥያቄውን ዘለልኩት። አትዘለም። አዳምጠህ የጠየቀው ማስረጃ አውጣት ተብለህ ትልቁ ላይ ተደርገሃል። ማውጣት ትችላለህ ወይስ አትችልም? የለህም ማስረጃ። እውቀቱ እኔም አንተም አለን። ይሄ ታውቀዋለህ። ካለህ አውጣ እናሳየን። ችግር የለውም። ያላ አውጣ። እየጠየቅኩህ ነው። ጥያቄ እየጠየቅኩህ ነው። በምን ላውጣ? ቁርአን ማንበብ አልችልም። ቁርአንም የለኝም እኮ። ንገረኝ፣ እኔ አውጣልሃለሁ። ችግር የለውም። ያው እኔ ትልቁ ላይ ነኝ። አንተ በእስላም ላይ ያለህን ሙግት ሁሉ ማስረጃ ንገረኝና አንድ ላውጣልህ። ያው እኮ እኔ አሁን ዳይሬክት ጥያቄዎቹን እየጠየቅኩህ አንተ አሁን ለመመለስ ፈቃደኛ ያልሆንክበት ምክንያት ምንድነው? ኦኬ ነብዩ መሐመድ ነብይ ነው ብለህ አዎ ነው ትለኛለህ። እሺ ስንት ጦርነት ላይ ተሳትፏል? ይሄንን መልስልኝ። ነብዩ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው የገደሉት ብዙ ሰው ነው ብለህ ተናግረሃል አይደል? ቅድም
ስለዚህ መጀመሪያ ይጨርስ። ጦርነት ላይ የብዙ ሰው ነፍስ አጥፍቷል። ጦርነት አልተሳተፈም ማየት ታረለ ይሄን ሊፈልገው ነው። ስንት ጦርነት የተሳተፉት ከዛ ብዙ ሰው አጥፍቷል ይላል ነው። ኦኬ ጦርነት ላይ ሄዶ ነፍስ ያጠፋን የተመለሰው እያልከኝ ነው። ነብዩ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ስንት ሰው ገድለዋል ንገረኝ። በቁጥር የተጻፈ የለም ግን ጦርነት ላይ በጣም ብዙ ሰው ነፍስ አጥፍቷል። በቁጥር የተጻፈ የለም ብለህ ይኸው አታውቅም። አላውቅም በል ተጽፎ ነው። በአንተ አመለካከት ነብዩ አንድ ነፍስን ያጠፋው ልትለኝ ነው። አውቃለሁ ይሄን ነው ወላልሰት የቱ ጋር ነው እንደሱ የሚል ያለው? አንተ ነህ ያልከው እኮ እኔ አይደለም ያልኩት። እኔ አላምንበትማ። አታምንበትም አንተ የምታምንበት ብዙ ሰው አጥፍቷል ነው አይደል? በጦርነት ሰዓት አዎ። ኦኬ ያጠፉትን እስኪ አንድ ማስረጃ ስጠን እና ትልቁ ላይ አድርገና ትከፍትልናለህ። በምን ላሳይ? እኔ ቁርአን የለኝም። እኔ አለኝ ችግር የለውም። እኔ የተጻፈውን ቁርአን ላይ ነው። ጥቅሱንም ቨርሱንም የምታውቀው አንተ ነህ እንጂ ነው አይደል? ስለዚህ የማታውቀው ነገር ለምን ታወራለህ? ወረቀት ከራስ አፍ እኮ ነው የሰማሁት እኮ ራስ እኮ የተናገርኩ እኮ አሁን እኮ የተናገርኩ። ከፈለክ ነብዩ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው አንድ ሰው ብቻ ነው የገደሉት። ከፈለክ ማስረጃ ታያለህ። የዘጠኝ ዓመት ልጅ በትዳር ያስቀመጣት እንዴት እንደሆነ ትነግረኛለህ? ልክ ነው ልክ አይደለም የሚለው አስረዳይና ይሄንን አመኘ ይሉታል። ነብዩ ሰለላሁ ዐለይሂ ወሰለም የዛሬ 1446 ዓመት በፊት እናታችን አይሻን አግብተዋል። ኦኬ ጥሩ። በዚህ ላይ መጽሐፍ ቅዱስ ያለው አመለካከት ምንድነው? ዳዊት ለተተች ያነሳሳ ነገር መቼም አንተ መጽሐፍ አለ እምነትህን መሰረት አድርገህ ነው አይደለ? እግዚአብሔር ሴት ልጅን በስንት ዓመታት አግባ ብሎ አስቀምጦልህ ነው ህግ ልተች የመጣው? መልስ። ይሄን ያለ ህግ እዚህ ጋር የእድሜ ህግ የትኛው መጽሐፍ ቅዱስ ላይ ተጻፈ የለም። ኦኬ ስለዚህ የመተቸትም ሞራል የለህም ማለት ነው። ስለዚህ እኔ መጥቼ እንደ ክርስትና የ3 ዓመት ህፃን ልጅ ባገባ የሚከለክለኝ አንድ ጥቅስ የለም አይደለ? ሜንታሊቲ ጭንቅላታችን እግዚአብሔር ደግሞ ጭንቅላታችንን የፈጠረው እንድናገናዝብበት እንድናስተውልበት ነው። እንደ መጽሐፍ እንደ ማስረጃ የትኛውም ቦታ ላይ መጽሐፍ ቅዱስ ላይ ለምሳሌ መጥቼ እኔ በክርስትና አንድ የ3 ዓመት ህፃን ልጅ ባገባ የሚከለክለኝ የሚያቀበኝ አንድ ጥቅስ አለ የለም። በዚህ ዓመቷ ነችናችን ሴት ልጅ እንዳታገባ ብሎ የሚከለክለኝ አለ የለም። ኦኬ አንድ ነገር ልንገርህ። እኔ ደግሞ ጥቅስ ነው የምፈልገው መጽሐፍ ቅዱሳዊ ወሬ አውራ። እኔ እኮ መልሽልሃለሁ እኮ የትኛው መጽሐፍ ቅዱስ ላይ በቁርአንም ሆነ በክርስቲያንም መጽሐፍ ቅዱስ ላይ የትኛውም ላይ ሴት ልጅ በዚህ እድሜዋ ታግባ የሚል የለም። በዚህ እናመሰግናለን። እሱና ስለዚህ አንድ ሰው እድሜን መሰረት አድርጎ ሳይሆን መጠየቅ ያለበት ስለ እናታችን አይሻ ለትዳር ብቁ የሆነ ተክለ ሰውነት ነበራት ወይ የሚለው ላይ መሆን አለበት ማለት ነው። እሺ በ9 ዓመቷ ምን አይነት የትዳር ማህፀኗ እንኳን ልጅ የመሸከም አቅም አለው? እየጠየቅህ ነው አይደለ? እድሜን እየጠየቅ እድሜን የሚያስቀምጥ የሆነ ጥቅስ አለ ወይ ያልኩህ ነው። የለኝም ማለት። ስለዚህ እንደ ክርስትና መጥቼ የ3 ዓመት ህፃን ልጅ ባገባ የሚከለክለኝ ጥቅስ አለ የለም? አለ። እንዴት አይኖርም? እንዴት አይኖርም? አሁን ከ3 ዓመት ህፃን ልጅ ጋር ምን አይነት የትዳር ምንድነው የምታደርገው? ጥቅስ ላይ መጽሐፍ ቅዱስ ላይ ሁሉም ነገር መጠቀስ የለበትም። ጭንቅላታችን የተፈጠረው አይምራችን የተፈጠረው እኮ ልታገናዘብ። ቆይሽ አንተ አንድ ነገር ልጠይቅህ። አላህ ሲፈጥርህ ጥያቄ ልጠይቅህ። አላህ ሲፈጥርህ አንተን ጭንቅላትህን እንድታገናዝብ እንድትሰራበት አድርጎ ነው የፈጠረው። ሁሉንም ነገር እኮ መጻፍ የለበትም ነው። እውነቱ ውሸት ለጭንቅላት አይደለም። ዳዊት አዳምጥ። እሺ አንተ የኔን ጥያቄ መልስልኛ። እሺ ዳይሬክት ጥያቄ የመለስኩልህ ነው። ሲምፕል አንሰር ብቻ ጀስት ቤሲክ አንሰር ነው። መጽሐፍህን መሰረት አድርገህ አውራ። መጽሐፍን መሰረት እያደረኩኝ ነው ማወራ። እንዳይምሮ እናውራ፣ ችግር የለውም። ከመጽሐፍ ዓለም ከሃይማኖት ዓለም እንውጣና ስለፈለግከው አውራኝ። እኔ እየጠየኩህን ግን ብትመልስልኝ ደስ ይለኛል እኮ። ልመልስልህ። እሺ አንድ ሴት ልጅ ተክለ ሰውነቷ ሰውነቷ ለትዳር ብቁ ከሆነ ገብቶሃል አይደለ? የዛኔ የእድሜ ገደብ የሚገድበው ነገር አይደለም። ምናልባት ሴት ልጅቱ የ9 ዓመት ልጅ ሆና ተክለ ሰውነቷ ለትዳር ብቁ የሆነች ከሆነች ገብቶሃል አይደለ? የ9 ዓመት ልጅ ሆና አሁን ስላለው ትውልድ አይደለም እያወራን ያለነው። የዛሬ 1446 ዓመት በፊት ነው። ገብቶሃል አይደለ? በዛን ጊዜ የነበሩ ሰዎችና በአሁን ጊዜ የነበሩ ሰዎች እኩል አይደለም። ይሄን ኢስላም ያስተምራል። ማስረጃ ልዩነታቸው የ9 ዓመት ልጅ ይሄን ያክል ልዩነት ከፈጠረ እስቲ ልዩነቱን ልነግረኝ ትችላለህ? አዳምጥሽ። እንደ እስልምና አስተምህሮ የሰው ልጅን አፈጣጠር ከመጀመሪያው ጀምሮ የነበረው ተክለ ሰውነት ይገልጻል። አደም አለይሂ ሰላም የሰው ልጆች መጀመሪያው ሆነው የሰው ልጆች አባት የሆነው ሲፈጠር ጊዜ 30 ሜትር ወይንም 60 ክንድ ነበር። ይሄን ታውቃለህ? የምሳ ታውቀው? ታውቃለህ። በጣም ጥሩ። ስለዚህ የሰው ልጆች ኃጢአትን ባደረጉ ቁጥር ተክለ ሰውነታቸውን እየተነጠቁ እያነሰች መጣች ይላል ኢስላም። ገብቶሃል? ኦኬ። ይሄ እስቲ ድገምልኝ አንዴ። አሁን ያልከውን ድገምልኝ።
አመታቶች በነጎዱ ቁጥር የሰው ልጆች አፈጣጠራቸው ተክለ ሰውነታቸው እየቀነሰች ትመጣለች። ገብቷል አይደለ? ኃጢአት በሰሩ ቁጥር የሰውነት አካላቸው እየቀነሰ ይሄዳል። አዎ ጸጋን ይነጠቃል ሰው ኩለማ ፈዐለ الذنب يصلب منه النعم ሰውየው ኃጢአትን ባደረገ ቁጥር ጸጋውን እየተነጠቀ ይመጣል። ጸጋውን ነው ወይስ የቁመቱን የሰውነቱን አካል እያነሰ ነው የሚለው? አንዱ ስጦታ እኮ ነው፣ የአምላክ ስጦታ ነው። ነው ጸጋ ብዙ አይነት ጸጋ አለ። እኔ ያልኩት ተክለ ሰውነቱ እየቀነሰ ይሄዳል ወይ ነው? ከአምላክ ዘንድ የሚሰጥ የተቸረ ጸጋ አይደል እንዴ የሰው ልጅ ተክለ ሰውነት? ይኸውልህ ወንድሜ እየጠየቅኩ ያለሁት ጸጋ ብዙ አይነት ጸጋ አለ። ምን ብዙ አይነት ጸጋ አለ። ምን ለምሳሌ አሁን ለምሳሌ አንተ አሁን ዕውቀት ሰጥቷል፣ ያም ጸጋ ነው። ዕውቀት ስለምን ሰጥቶ ዕውቀት ጸጋ ለመሆኑ ማስረጃ ምንድነው? ማን ነው ጸጋ ነው ያለው? ጸጋ ነው ያለው? ላስረዳ። ዕውቀት ጸጋ መሆኑን ማስረጃውን ደግሞ እኔ ላስረዳ። አሳየኝ። ማስረዳት ሳይሆን አሳየኝ። ስጠኝ የተጻፈ ነው። እኔ እያስረዳሁ ነው። እየነገርኩህ ነው። አሁን ለምሳሌ ጸጋ ዕውቀት አሁን ጸጋ መሆኑን መጽሐፍ ቅዱስ ገልጬ ማሳየት አይጠበቅብኝም። እየነገርኩህ ነው። ስለዚህ አንተ የተሰጠህ ተክለ ሰውነት ከአምላክ ዘንድ የተቸረ ችሮታ ወይንም ጸጋ ነው አይደለም እኮ። ለኔ እንደዚህ በእስልምናም በክርስቲያንም አላየሁም። እስቲ ያሳየኝ። የሰውነት አካሉ እየቀነሰ ይሄዳል። ለምሳሌ ቁመቱ እየቀነሰ ይሄዳል የሚልን አሳየኝ። ዓለም መምጣትህ መፈጠርህ የአምላክ ጸጋ ነው ወይንስ አይደለም? እዚህ ዓለም መምጣትህ መፈጠርህ የአምላክ ጸጋ ነው አይደለም? የአምላክ ጸጋ ነው። በጣም ጥሩ። አንተ እጅ መኖርህ፣ እግር መኖርህ፣ ጥሩ ተክለ ሰውነት መኖርህ ይህ ከአምላክ ዘንድ የተቸረህ ጸጋ ነው አይደለም? እውነት ነው፣ ጸጋ ነው። ይሄ ነው ያልኩኝ ያለሁት። በዚህ ሁኔታ ነበር የሰው ልጅ የተፈጠረው። ከዚያ በኋላ የሰው ልጅ ነው እየቀነሰ ይሄዳል ያልከው፣ የሰውነት አካሉ እየቀነሰ ይሄዳል ነው ያልከኝ። ያ ማለት አንድ አይን የነበረው አንድ አይኑ ይጠፋል፣ አንድ ጆሮ የነበረው ይቀነስ፣ እንደዛ ነው አይደለም? እያጠረ ይሄዳል ነው ያልከኝ። ኦኬ፣ ቁመቱ ነው እያጠረ የሚሄደው? አዎ፣ እያጠረች ትሄዳለች። ቁመቱ እያነሰ ይሄዳል ተክለ ሰውነቱ። ስለዚህ አደም ሲፈጠር ስንት ሜትር ነበር? 30 ሜትር ወይንም 60 ክንድ ነበር። ገብቷል አይደለ? አመታቶች በነጎዱ ቁጥር የሰው ልጆች ተክለ ሰውነት እየቀነሰ ይሄዳል። ስለዚህ የዛሬ 1446 ዓመት በፊት የነበረ ትውልድና ዛሬ ላይ ያለ ትውልድ እኩል አይደለም የሚለውን ከዚህ ከሐዲስ እንረዳለን። ገብቷል? ያ ነው። ስለዚህ እናታችን አይሻን ከምን አንፃር ነው የምናያት ከተባለ በተገለጸው ማንነቷ ማንበብ ነው እዛ ሄደን ያለብን። ሐዲስ ላይ ምን አይነት ሴት ነበረች የሚለውን ስናይ ጊዜ ለምሳሌ እናታችን አይሻ ከምታደርጋቸው ድርጊት ልንገርህና ዛሬ ላይ ከሚገኙ 9 ዓመት ህፃናት ልጆች ጋር አወዳድራቸው። ምክንያቱም አንተ አመቱን ያየኸው እንጂ ማንነቷን ሄደህ አላነበብክም። እናታችን አይሻ ለምሳሌ 2020 ምናምን ሐዲሶችን ሸምድዳ በጭንቅላቷ ይዛለች። ገብቶሃል አይደለ? በዛሬ ላይ የሚገኝ 9 ዓመት ህፃን ልጅ 2000 ምናምን ሐዲሶችን በጭንቅላቷ ሸምድዳ ያዘች ልታገኝ ትችላለህ እዚህ ዓለም ላይ? መልስ ይገኛል። ለምን አይኖርም? ፈጣሪ የእሷን ጭንቅላት ባርኮ ስለሰጣት ይሆናል 2000 ምናምን ሐዲሶችን መያዝ የቻለችው እንጂ ለተለየ ፍጥረት ሆነ አይደለም። ወላሂ አይን ያየ ክህደት። የ9 ዓመት ልጅ 2000 ሐዲስ የሸመደደች አይደለም አንድ የሸመደደች በአካባቢ ካለ ይዘህልና በቃ። እኔ እኮ አሁን እያልኩ ያለሁት ምንድነው? አንደኛ እሱ ነው። ፈጣሪ የእሷን ጭንቅላት በእውቀት ባርኮ ከሰጣት እንኳን 2000 አይደለም 10,000 መያዝ ትችላለች። ባርኮ ስለመስጠት አይደለም። በዚህ ዘመን ታገኛለህ ወይ እንደው ለህሊና ለራሳችሁ ጭንቅላት ካላችሁ ማለት ነው። የ9 ዓመት ህፃን ልጅ በዚህ ጊዜ ከ2000 ምናምን ሐዲሶች በላይ ሸምድዳ የምትይዝ ትኖራለች? በፍጹም አትኖርም። ይሄ የምንተማመንበት ነገር ነው። ሁለተኛ የጦር ሜዳ መምራት ትችላለች የ9 ዓመት ልጅ? የጦር ሜዳ መምራት ትችላለች የ9 ዓመት ልጅ? ጦር ሜዳ ላይ እንደዚህ ሰራዊት በተሰለፈበት ቦታ ላይ መሪ ሆና መምራት ትችላለች? አትችልም። ትችላለች። እንትኑ ትምህርቱ ከተሰጣት ትችላለች። ለምን አትችልም? የ9 ዓመት ህፃን ልጅ አካባቢ ያለች የ9 ዓመት ህፃን ልጅ ጦር ሜዳ መምራት ትችላለች? ወታደሮች ጋር ተሰልፋ በደንብ ትችላለች። ተመልከታቸው። ወላሂ እኔ እንዴት እንደምትችል ልነግርህ ነው። ይኸውልህ አይደለም እሷን ዩኒክ ለማድረግ አትሞክር። እንዴት እንደምትችል ልንገርህ። አንድ ጦር ሜዳ ለመምራት 1 ዓመት የ2 ዓመት ትምህርት ይበቃዋል። በ8 ዓመቷ በ9 ዓመት በ8 ዓመቷ ቢያስተምሯት ምንም መምራት ትችላለች። ስለ ትምህርቱ አይደለም ጥያቄ። ጦር ሜዳ ላይ ለምሳሌ ወታደር ሄዳ ልትገባበት ልጅህን አንተ የ9 ዓመት ልጅ ህፃን ልጅ ይዘህ ሄደህ የኢትዮጵያ ወታደር የሚሰለፍበት ቦታ ላይ ሄደህ ልጅህን ለጦር ሜዳ ሄዳ አሳልፈህ ትሰጣለህ? ታስገባታለህ? እንደኔ አላደርገውም። ለምን? ያው ዕውቀቱ ስለሌላት አላደርገውም። ዕውቀቱ ካላት ግን አትሰጣታለህ። ምን ችግር አለ? በቃ ስለዚህ 9 ዓመት ህፃን ልጅ ወታደር አድርጎ ህፃን ልጅ ሊሰጥ አይችልም። ይሄ ሰውዬ እናታችን አይሻ ግን
በዛ እድሜዋ ጦር ሜዳ ሆና ትመራ ነበር። ሱፊን የሚባል ጦርነት ተካሂዶ ነበር። በዚያ ነገር ላይ እርሷ መሪ ነበረች። ይባላል አይደል? ይሄ ነው። እሺ መጽሐፍ ቅዱስ ላይ እግዚአብሔር ወለደን እንዳትበሉ እንዳታበድር በወለድ ይላል እስራኤል ህዝብን ማለት ነው። ለውጭ ሰው ግን አበድሩት ችግር የለውም ይላል። የበከተ ምግብም እንዳትሰጥ ወንድምህ ይላል። ለውጭ ሰው ለድሃ ግን ስጡት ችግር የለውም ይላል። ይሄ ፍትህ ነው ብለህ ታምናለህ? ፍትሃዊ የሆነ አምላክ ይሄን ያደርጋል? ይሄንን ቃል ሙሉን ብታነበው ደስ ይለኛል። አንብቤዋለሁ። የበከተን ምግብን የሞተን ምግብን ስጡ ይላል። ግን ለውጭ ሰው የሚለው ለማን ነው? ይሄንን አንብበከዋል? ደጅህ ላይ ለተቀመጠ መጻተኛ አትስጠው ይላል። መጻተኛ ማለት ነው። ደጅህ ላይ ለተቀመጠ መጻተኛ አትስጠው ይላል። ወይንም ደግሞ ለእንግዳ ሽጠው ይላል። ለየትኛው ህዝብ ነው ጥያቄው? እሱ ጋር ለየትኛው ህዝብ ነው የተጻፈው? ቃሉን በደንብ ብታነብልኝ ደስ ይለኛል። እኔ በቃል አላውቅም። አሁን እዚህ ቦታ ላይ የእስራኤልን ህዝብ ምን አለው? አንተ ቅዱስ ህዝብ ነህና የበከተ ምግብ እንዳትበሉ እናንተ ይላል። ደጅህ ላይ ለተቀመጠ ድሃ ግን ስጠው ችግር የለውም ይላል። ወይንም ከአንተ ህዝብ ውጭ ለሌላ ህዝብ ለመጣ ግን ከሌላ ለመጣ ለሱ ለእንግዳ ሽጠው ይላል። በክት ካለ በአንተ ላይ እርም አድርጌብሃለሁ ይላል አምላክ። ለሌላ ለድሃ ግን ስጠው ችግር የለውም ውጭ ላይ ለተቀመጠ ድሃ ይላል። እንዲሁም ደግሞ መሸጥም ትችላላችሁ ይላል። ይሄ እንዴት ነው? እንደኛ እንደ እስልምና ለምሳሌ ይሄንን በክት ሆነ አይደለ? ለራስህም ሆነ ለሌሎችም ክፉን ነገር ለራስህ የምትጠላው ለሌሎች መጥላት አለብህ ብሎ ያስተምራል ኢስላም። አላህ በቁርአን ላይ ምን ይላል? حرمت عليكم الميتة ይላል። በክት በእናንተ ላይ እርም ተደረገ ይላል። እርም ካደረገ በእኛ ላይ አይ ለሌሎች ስጡት ችግር የለውም የሚል አምላክ አይደለም። አላህ በሌላ ቦታ ለዛ ሱረቱል በቀራ ላይ ምን ይላል? እነሱ አምላክነቱን ለካዱ ለፈሪሳውያን ህዝቦች ነው እንጂ ስለዚህ የተባለው እነሱ ደግሞ እንኳን የበከተ ምግብ አይደለም የሞት ቅጣትም ይጠብቃቸዋል። ስለዚህ ለነዚያ ሰዎች የበከተ በእኛ ደግሞ ልንገር የበከተ ምግብ የሚባለው ምንድነው ነው? የበከታውን ለኛ ማይገባ ምግብ እነሱ ይበሉት የነበረው እንደ እባብ፣ ጊንጥ፣ አሳማ ለክርስቲያኖች ያልተፈቀደ ሌሎቹ ግን የሚበሉት ለነበረው እነሱ ናቸው የበከተ ምግብ እንጂ አንድ ምግብ ከሳምንት በላይ ተቀምጦ ለተበራሸ ላተላ ምግብ አይደለም። ያን ምግብ ቢበሉት መጽሐፍ ቅዱስን ብራዘር አንድ ነገር ልንገርህ ብራዘር ላስረዳ አንድ ነገር ልንገርህ መጽሐፍ ማን ነው አንድ ነገር ልንገርህ ቃሉን ሙሉውን ካነበብችን ያነበብካት እቺን የበከተ ምግብን ይሄን ፍች ከየት ነው ያገኘኸው ነው ጥያቄ አይደል? መጽሐፍ ቅዱስ ላይ ሙሉን አንብበው ምልህ እኮ ለዛ እኮ ነው ወንድሜ። እሺ ሙሉን አንብብልህ ይሄን ታገኘዋለህ። ሙሉን አንብብልኝና እኔ ደግሞ ቀድሜ ላስረዳን ምን እንደሚል ማለት ነው። የበከተ ምግብን የሚለው እዛ ላይ ጊዜ እነ ጊንጥ እና እባብ ናቸው ብሎናል አይደል? እሺ ነው ጊንጥ፣ እባብ፣ አሳማ እኛ ማንበራቸው ምግቦች እነሱ ግን ይበሉት ስለነበረ ነው። ያ ነው የበከተ ምግብ የሚባለው እነሱ ሲበሉት ስለነበረ ነው። ቃሉን በደንብ አንብበው፣ ሙሉን አንብበው። አይሽ ላይክ ትንሽዬ ቨርስ አውጥቶ እንደዚህ መናገር አብሽር በቃ እሺ አንብበል ያ ወደ ላይ ከፍ አድርገው ወደ 20 አይሽ ወደ 20 አድርግልህ ያ ወደ 20 አዎ ከ19 ከ20 በታች ያ ወደ ላይ ትንሽ ያ ንጹህ የሆኑትን ወፎች ብሉ ይላል። ንጹህ የሆኑትን ወፎች እሺ ቆይ ወደ ላይ ከ18 ከ17 ጀምሮ አሳየኝ። አይሽ ጋጋ ነው ያው ኦኬ ይሄን አንብብልኝ ያ አንብብ ችግር የለም ይሰማው እዚህ ጋር ይኸውልህ ስታነበው እዚህ ጋር ለክርስቲያን እንዳንበላ ያልተፈቀደልን አሉ የተፈቀደልን አለ። ከወፍ አንፃር ምንበላቸው አሉ ማንበላቸው አሉ። ገባ? እነዛ በደጅ ያሉት የፈሪሳውያን ህዝቦች ግን እነዛ የሚበሉት ግን እነዚህ ያልተፈቀደን ምግብ የሚበሉ እንደነበሩ ታምናለህ? ሲጀምር ስለ ፈሪሳውያን አያወራም። እዚህ ቦታ ላይ ስለ ፈሪሳውያን የሚያወራ አንድ ጥቅስ ስታይ እስኪ። ኦኬ እሺ እኔ ጠይቁን ብቻ መልስልኝ አሁን እነሱ ያልተፈቀደን ምግብ እኮ አንብበው እሺ እዚህ ፈሪሳውያን የሚል አንድ ጥቅስ ስታይ እዚህ ጋር
ኦኬ ፈሪሳውያንን ተው ፈሪሳውያን እኛ አገላለጻችን ነው ፈሪሳውያን ለምንድን ነው የምንተው ለፈሪሳውያን ብለህ ፈተህ አይደለ የቱ ጋር ነው ፈሪሳውያን የሚለው የኛ አገላለጽ ነው እሱ ፈሪሳውያን ከኛ ጋር አንድ ስላልሆኑ እሱ የኛ አገላለጽ ነው እስላምና ክርስቲያን የለም በዚህ ዘመን ሲጀመር ፈሪሳውያን የሚባል ሰው የለም እዚህ ቦታ ላይ እሺ አንብብልኝ ሙሉን ከ13 ጀምሮ ያው አንብብልኝ ያው አወጣሁልህ እያነበብክ ካሳየን እዚህ ጋር ያው አውጥቼልሃለሁ አንብብ እሺ ግን እነዚህ ናቸው ንስር ከፍ አድርገው ትንሽ አይታይም ከፍ አድርገው በፈጣሪ ካል ጀምርላታል ይኸውልህ ሊበሉ የማይገባቸው ግን እነዚህ ናቸው ንስር ገሌ አሳ አውጪ ጭልፊት ጭላት በየወገኑ ይላል ወረታች አውርደው ቀራም ሁሉ የወገኑ ሰውን አላቋ ዝዩ በቋል በወገኑ ጉቡ ጋጋኑ የውሃ ዶሮ ይብራ ይላል ይብራ ጥንብም ማንሳ አሞራ እርኩም ሸምላስ ሲብሳ የወገኑ ጅንጅላቴ ወፍ የሌሊት ወፍ እነዚህ እንዳለ የማይበሉ ናቸው ከዛ ወርታቸው አውርዶ ደግሞ አንተ ለአምላክ ለሚለው ደግሞ አሳየኝ አንተ ለአምላክ ለእግዚአብሔር የተቀደሰ ሕዝብ ነህና የበከተውን ሁሉ አትብላ ከላይ የተጻፈውን አንብበው የበከተ ሚለው ቀደም እንዳስረዳውክ የበከተ ማለት ሳምንት ሙሉ ላስረዳህ እንዴ አይለም እንደዛ ፈጣሪ ይሄው አነበብከው እኮ ብራዘር ለኛ አትብሉ ተብሎ የተጻፋቸው ናቸው የበከተ ማለት እነዚህ የበከተ አይላቸው ማን ነው እንደሱ ብሎ ይፈታልህ ይሄው ከላይ አነበብከው እኮ ወንድሜ አሁን እኮ አነበብከው እና አንተ ከላይ ያለውን የበከተ ያለበት እያ እንዳትበላ ተከለከልክ እንጂ የቱ ግን የተበከቱ ናቸው እነዚህ የተባልከው እኮ እና የበከተ ማለት እነሱ ናቸው ማይበሉ ለኛ እየነገርኩ ነው የበከተ እውቀት ከሌለ ያፈደው የበከተ ማለት የበከተ ሳይሆን እነዚህን እርም መሆናቸውን ገለጸ እነሱን እርም መሆናቸውን ገለጸ የበከተ ማለት ከቀጥታ ቃሉ ትርጉሙ ምንድነው የበከተ ማለት ማይበላ ምግብ ማለት ነው በቃ ለኛ ማንበራቸው የተበላሸ ምግብ እንደማለት ኦኬ የበከተ ማለት የቱ ጋር ነው እንደሱ የሚለው የበከተ ማለት ይሄው ተጽፏል ምግብ ማለት ነው ሃያ ላይ የበከተ ማለት ኦኬ የመጽሐፍ ቅዱስ ላይ አልመይት ይላል የሞተ ሞቶ የበከተ ነገር ለማለት ነው ያ ማለት ሄደህ ለማረድ ያልደረስክበት አንተ ሳታርደው በፊት የሞተ ነገር የበከተ ይባላል ይሄን እንኳን አታውቅም አይደል አውቃለሁ ይሄን እንደታረው እሺ እያስረዳው ማይ እሺ ለምንድን ነው አሁን እቺን ጥቅስ ብቻ ይዘህ ለምን መጣ ለምን ሙሉን አላነበብከው ከላይ ጀምሮ እሺ ሁሉንም ስንት አምላክ ነው የምታመልከው አንድ አምላክ ያ አንድ አምላክ መስቀል ላይ ሞቶልሃል አልሞተልህም ሞቶልኛል ከዛ ከሞተልህ መስቀል ላይ ከሞተልህ አምላክ ውጭ ሌላ አምላክ አለ የለህም የለኝም አንድ አምላክ ነው ያለኝ እቺን ጥያቄ ከርሳችን ውጪ ናት ግን መልስላለሁ ችግር የለም አብ አምላክ ነው አይደለም አብ አምላክ ነው አይደለም አብ ወልድ መንፈስ ቅዱስ ባህሪያቸው ነው እንጂ የሚለያየው በአምላክነት አንድ ናቸው ይሄንን ደግሞ ይኸውልሽ ሐሱ ይሄንን ደግሞ አንተ ስለ ስላሴ ስለማታውቅ በዚህ መልኩ ልንግባባ አንችል እንደሱ ብለህ መልሳት መልስ ያልተጠየቀው የወሬ ያወሩና ከዛ ይሄንን ስለማታውቁ ይሄ ለእናንተ ስላልተገለጠ ብሎ ሂሳብ የለም የመጣህበትን አውቀዋለሁ የመጣህበትን መንገድ አውቀዋለሁ እሺ ስንት አምላክ አለ አንድ አምላክ ያ አንድ አምላክ መስቀል ላይ ተሰቅሎልሃል ተሰቅሏል አዎ ከዛ መስቀል ላይ ከተሰቀለው አምላክ ውጭ ሌላ አምላክ አለ የለም የለኝም አብ ተሰቅሏል አልተሰቀለም አብ ወልድ መንፈስ ቅዱስ ባህሪ ናቸው እንጂ አንድ አምላክ ናቸው ያልኩ ነው ተሰቅሏል አልተሰቀለም አብ ለብቻው አንድ አምላክ አይደለም ብራዘር አብ ባህሪ ነው አብ አንድ አምላክ አይደለም ብሎ ካረ ተነገረ እሺ ባህሪው ነው አይደለም አብ የሚባል አምላክ ብቻውን የለም ይያልኩ አልጠየቅኩም ተሰቅሏል አልተሰቀለም ነው ያልኩት እኮ የመለስኩልህ እኮ ነው አብ የሚባል አንድ ብቻውን የቻለ ራሱን የቻለ አምላክ የለም ይያልኩ ነው እሺ ይሁን እሺ ተሰቅሏል አልተሰቀለም ነው ጥያቄው ማን አብ የሚባል አንድ ራሱን የቻለ አምላክ የለም ይያልኩ ነው ስለዚህ አልተሰቀለም አብ የሚባል እሺ አብ አልተሰቀለም ማለት ነው ይኸውልህ እኔ እያስረዳሁ ለምንድን ነው ጥያቄዎቹን ወደ ሌላ የምታዞራቸው እየነገርኩሽ ነው ያልጠየቅኩን እያወራህ እኮ ነው አብ ተሰቅሏል አልተሰቀለም ግልጽ ጥያቄ እኮ ነው መልሴ አልገባህም ወይስ አውቀህ ነው በደንብ ነው የገባኝ አብ ተሰቅሏል መልሴ ምንድነው የኔ መልስ ምንድነው ከገባ አብ ተሰቅሏል አልተሰቀለም ጥያቄውን መልስ አብ የሚባል ራሱን የቻለ ብቻውን አምላክ የለም አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ነው ማለት ኦኬ ጥያቄ ቀጥል
ቀጥልኝ። ራስ ተሰቅሏል ተሰቀለ። አብ ኢየሱስ ክርስቶስ አንድ አምላክ ስለሆነ ተሰቅሏል። በሚለው የሚለው እመጣለሁ። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ መጽሐፍ ቅዱስ ላይ። አንተ እንደምትመጣው ላይ ሄድልህ ችግር የለም ልትወስ አለ። አብ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ አለ። የቱ ጋር? ስለ ስላሴ አንብብ። እኔ በርግጥ ጥቅሶቹን በቃሌ አላቃቸውም። እዚህ ጋር ልልህ አልችልም። የለም ወላሂ ላዚም የለም ነው አለ። ለምን የሌለውን እኮ እኔ አንድ ነገር ላስረዳ። ይኸውልህ አብ ወልድ መንፈስ ቅዱስ ወልድ ማለት መወለድ ነው። ኢየሱስ ክርስቶስ ውልደት ነው። መንፈስ ቅዱስ ደግሞ በመንፈስ የሚመራ ነው። አብ ደግሞ ከአምላካችን አጠገብ ያለ ነው። ስለዚህ አብ ወልድ መንፈስ ቅዱስ ባህሪ ናቸው እንጂ አብ ከአምላካችን አጠገብ ያለን ያልከው አሁን በአብ ቀኝ ትሆናለህ ማለት እኔ ምን አብ ወልድ መንፈስ ቅዱስ የሚባሉት አንተ ሶስት አድርጋ አትነጣጥላቸው። አንድ አምላክ ናቸው። በባህሪ ነው የሚለያዩት። በመንፈስ በወልድ እና በአብ ማለት ነው። ግን አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም። እሺ መጽሐፍ ቅዱስ ላይ ይሄንን ተማር ወይና ሄዳ ጠይቃቸው ከሶቻን የለም ነው የሚሉ። ግን በግዴታ ታምናለህ? ኖ እንደዛ የሚል የለም። በግዴታ ታምናለህ የሚል እኛ ጋር እምነት የለም። ሁሉንም አንድ ጋር ፈቅደ ነው። ምን ቤተሰብ ተመስላ ከኦሪት ዘፍጥረት እስከ ራዕይ ድረስ አሁን ያልከውን ቃል አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ ወይ በላቸው። ከዛ መልሱ ይዘህ ትመጣለህ። እሺ ስለ ስላሴዎች የምታውቀው ነገር አለ? አሁን የጠየቅኩህን ጥያቄ እንት የተናገርከውን መስማት ጠይቃለሁ። ችግር የለውም ጠይቃለሁ። እኔ ጠይቁ መልስልኝ። አንድ አምላክ ናቸው የሚል ጥቅስ ካለ መጽሐፍ ቅዱስ ላይ አሳየን እንዳልኩህ እኔ ጥቅስ ሁሉንም አላውቅም አልከኝ። እሺ እጠይቃለሁ። ችግር የለውም። እዚህ ጋር እኮ ተማመን ሂድና ጠይቅ አልከኝ እጠይቃለሁ አልኩህ። እኔ ጠየቅኩ ጥያቄ ደግሞ ስለ ስላሴዎች የምታውቀውን ነገር አስረዳኝ። አንተ የምታውቁ ከሆነ ካላውክ ደግሞ አለመከራ መጽሐፍ ቅዱስ ኦኬ በጣም ጥሩ። እሺ ምንም መጽሐፍ ቅዱስ ላይ የሌለ ትምህርት ነው። ያው ይሄ ነው የማውቀው ስለ ስላሴ። ስለዚህ ቃሉን አታውቀውም ማለት ነው። አብ ወልድ መንፈስ ቅዱስ አለ በእኛ ጋር የለም መጽሐፉ ላይ የለም። ካለ ሳየን እያልኩ ነው። ችግር የለም። ስለ ስላሴዎች ትምህርት አልተማርክም ማለት ነው። የለም እንጂ መጽሐፉ ላይ የሌለ ትምህርት ነው እያልኩ እኮ ነው። እሱ ነው እኔ የማውቀው ከመጽሐፍ ቅዱስ ስለ ስላሴ የሌለ ትምህርት ነው አለ መጽሐፍ ቅዱስ ላይ አለ። እኔ ቀጠሮ ትይዝልኛለህ እስከነ ጥቅሱ ይዤ ልምጣ? ችግር የለውም። በፈለከው ቀን ቅጠርኝ፣ ባልከው ቀን እስከነ ጥቅሱ እስከነ መጽሐፍ ቅዱሱ ካሜራዬን ከፍቼ አሳያለሁ። ምንም ቀጠሮ አስፈልገናል። አንተ ደስ ባለህ ጊዜ ይዘህና አብ እንደው ስለ ስላሴ ትምህርት ካለ መጽሐፍ ቅዱስ ላይ ይዘህና አንተ ስላሴ የሚለው ቃል ራሱ ሽታ ነው ተገኘ አመጣልሃለሁ። ችግር የለውም አመጣልሃለሁ። ኤኒ ታይም ዛሬ ማታም ላይቭ ላይ የምትገባ ከሆነ አምጥቼ እስከነ ቃሉ አሳያለሁ። እንትን ሪኩዌስት ልካለሁ፣ ተቀበለኝ፣ ገብቼ አሳያለሁ። ችግር የለም። ኢየሱስ ክርስቶስ አምላክ እንዳለው መጽሐፍ ቅዱስ ይናገራል። አምላክ አለ የለም? ኢየሱስ ክርስቶስ ኢየሱስ ክርስቶስ ራሱ አምላክ ነው። ኦኬ ወደ አምላካቸው አድርጋለሁ ይላል። አምላክ የሚለው ማንን ነው? ሰው የሰውን ስጋ ለብሶ ወደ ምድር ስለመጣ የሰውን ባህሪ ይዞ ስለመጣ እንደዛ ብሏል። እውነት ነው። ምን ሆኖ ስለመጣ ሳይሆን ጥያቄ ማንን ነው አምላክ የሚለው ማንን ነው? እየነገርኩ ነው። የሰውን ባህሪ ተላብሶ የሰውን ስጋ ተላብሶ የሰውን ደም ይዞ ስለመጣ ወደ አምላክ እመለሳለሁ እያለ ነበረ። ለምን ነው አምላክ የሚለው ማንን ነው? እሺ የመጣበትን ሁኔታ ተረዳሁ። እሺ አልኩ። ማንን ነው አምላክ የሚለው ማንን? ማን ነው አምላክ የሚለው? እኔ እኮ እየነገርኩ ነው። የሰውን ስጋ ለብሶ እስከመጣ ድረስ እንደ ሰውኛ ወደ አምላክ እመለሳለሁ፣ ወደ እግዚአብሔር እመለሳለሁ፣ ወደ አምላካችሁ ጩሁ ብሏል። ያ ደግሞ ያለበት ምክንያት በመንፈስ አይደለም የመጣው። ስጋ ለብሶ የሰውን ስጋ የሰውን ደም ይዞ ነው የመጣው። እሺ በስጋው ማንን ነው እንደዛ እያለ ያለው? ራሱን ነው እያለ ያለው አምላክ የሚለው ወይስ ሌላ አካል ነው? ራሱን አምላኩን ራሱን ነው እንጂ እንደዛ እያለ ያለው። ለምን የሰውን ስጋ ለብሶ ስለመጣ እያልኩክ ነው። ለምንድን ነው የሰውን ስጋ ለብሶ የመጣው? እሺ ራሱን አምላክ እያለ ያለው ራሱን አምላክ እያለ ያለው ኢየሱስ ክርስቶስ? አዎ የሰውን ስጋና ደም ራሱን ይዞ ስለመጣ እንደዛ ብሏል። ሙለር ከላይ ያለ ክርስቲያን ሙለር ሰላም ነው። ሙለር አለ። በእናንተ እምነት ብሉይ ኪዳን አዲስ ኪዳን አለ? ሙለር በእናንተ እምነት ብሉይ ኪዳንና አዲስ ኪዳን አለ? በእስልምና እምነት በእኛ እምነት ተውራትና ኢንጂል አለ። ያ ማለት ደግሞ ብሉይ ኪዳንና አዲስ ኪዳን ነው ማለት ነው? አይደለም። ኦኬ ስለ ብሉይ ኪዳንና ስለ አዲስ ኪዳን ያላቸው አቋም ምንድነው ብለህ ከጠየቀኝ በእነርሱ ውስጥ ያለውን እውነት ነው ብለን እንመሰክራለን። ኦኬ እሺ በእናንተ እምነት ምንና ምንድነው አለ ያልከኝ? ይቅርታ አልሰማሁትም። ተውራት ወይ ኢንጂል? ተውራትና ኢንጂል። እሺ ያ ማለት አልተያዘልኝም። ግን ምንድነው ልዩነቱ? ምንድነው ያመጣው? ኦኬ እነዚያ ከአምላክ ከአላህ Subhanahu Wa Ta'ala ዘንድ ለሁለት ታላላቅ ነብያት የተሰጡ መለኮታዊ መጽሐፍቶች ናቸው።
ተውራት ለሙሳ ተሰጠ፣ ኢንጂል ደግሞ ለኢሳ የተሰጠ መጽሐፍ ነው። ያ ኢሳ የመጣበት ማለት ምንድን ነው ያልከው? ስሙ ያ ማለት ከኢየሱስ ክርስቶስ ልደት በኋላ የመጣ ነው ማለት ነው። እሺ ከኢየሱስ ክርስቶስ ልደት በፊት የነበረው እንደዚህ ነው ማለት ነው። ስለስለምና ጠይቀንና እንመልስልህ አልክ እኮ ለኢሳ ማለት ኢየሱስ ክርስቶስ አይደለም ወይስ ታስቻለሁ? በኋላ የመጣ መጽሐፍ ነው ማለት ነው ብለሃል። ማን ነው እንደሱ ያለው? እኔ ብያለሁ። ኢሳ ማለት ኢየሱስ ክርስቶስ ነው አይደለ? አዎ ነው። ነገር ግን ለእርሱ የተሰጠ መጽሐፍ ነው እያልኩ ነበር አይደል? እሺ ለእርሱ የተሰጠ መጽሐፍ ነው። ያ ማለት ከኢየሱስ ክርስቶስ የነበረው እንደዚህ የነበረው መጽሐፍ ነው ማለት ነው። ስለዚህ አሁን ከዚያ በኋላ የተጻፉት ማን ናቸው ካል ከኢየሱስ ክርስቶስ በኋላ አንተ ወንጌል ብለህ የምታስባቸው ክርስቶስ እያለ አልተጻፉም። እነዚህ አይደል? ያው ነው። እሺ ያው ነው። የቃሉ ልዩነት ነው እንጂ ብሉይ ኪዳንና አዲስ ኪዳን ናቸው። ሴም ነው። እኛ ደግሞ አዲስ ኪዳን የምንለው ኢየሱስ ክርስቶስ ከመጣ በኋላ የነበረው ታሪክ ነው። ከዛ ደግሞ ከዚህ የነበሩት ደግሞ ከኢየሱስ ክርስቶስ በፊት የነበረው ኢየሱስ ክርስቶስ ምድር ላይ ያለ ነው እነዚህ መጽሐፍት የተጻፉለት። እሺ ጥያቄ ልጠይቅ። በእስልምና ንስሐ አለ? አዎ ንስሐ አለ በእስልምና። ንስሐ ማለት ኃጢአት ከሰራ በኋላ ወደ ፈጣሪ ተጠግተህ እንጸልይበት ማለት ነው። እሺ የመጀመሪያው መጽሐፍ ምንድን ነበር ያልከኝ? ከኢሳ በፊት የነበረው ተውራት። እሺ በዛ ዘመን የሰው ልጅ ንስሐ እንዴት ነበር የሚገባው? ወይም እስልምና የሚከተል ህዝብ በምንድን ነበር ንስሐ የሚገባው ከዛ በፊት? የአምላክ ወደ አላህ ሱብሓነሁ ወተዓላ ኃጢአትን አምኖ ይቅርታን መጠየቅ ነው ንስሐ ማለት ያ። ከዛ በፊት በጸጸት ነው፣ አሁንም በጸጸት ነው። ኖርማል ያውን አልተቀየረም። እኛ በደም ይዳናል ብለን አናምንም። በዚህ አንድ ንጹህ የሆነ አካል ተገድሎ ተሰቅሎ ይዳናል ተብሎ አይታመንም። አምላክ የሰው ደም አይፈልግም ለኃጢአት ስርየት እና የሚመራው እንዴት ነው ከተባለ አምላክ በህረትን ትማጸነዋለህ ይቅር ይልልሃል። ከመጀመሪያው ሰው ከአዳም ጀምሮ فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم ይላል። አዳምም የነሳህን ቃል ከጌታው ከአላህ ተቀበለ ይላል። ማለት አላህ አሳወቀ። فتاب عليه አላህ Subhanahu Wa Ta'ala ንስሐውን ተቀበለው ያርለ ከዚያ ጀምሮ ያ እዚህ ጋር ልዩነት አለው የኛና የናንተ ከኢየሱስ ክርስቶስ ልደት በፊትና ኢየሱስ ክርስቶስ ወደዚህ ዓለም ከመጣ በኋላ። የሁለተኛው ጥያቄ የመጨረሻ ጥያቄ የሚሆነው ደግሞ የሰው ልጅ ሲወለድ በእናንተ እምነት የሰው ልጅ ሲወለድ እጅግ በጣም ያለቅሳሉ፣ ሲሞት ደግሞ አይለቀስም። ያን ልዩነቱን ልነግርህ ትችላለህ? ለምንድን ነው ከሰው ሁሉ አፈጣጠር ለየት ያለው የናንተ? የትኛውም ጊዜ በደስታ ጊዜ መጽሐፍ ቅዱስ ላይ በደስታ ጊዜ ተደሰት ነው የሚለው። የትኛውም ጊዜ ሰው ሲወለድ እሱ ይቅርና ኢየሱስ ክርስቶስ እንኳን ሲወለድ በደስታ ነው ዱባይ የሚኖረው የትም ሀገር ላይ የሚኖረው እንደነኩ ግልጽ ነው። ማንንም ያውቀዋል እኮ ሲወለድ ያለቅሳሉ ሙስሊሞች። ሊካድ ነው። ያው አረብ ቤት ያላችሁ እህቶቼ ይሄንን ታውቃላችሁ። በቃ በዚህ ጋር እቺን ማናነሳት ከሆነ በዚህ እናልፈዋለን። አረብ ቤት ያሉ እህቶች ይሄንን ያውቃሉ። አዳምጥሽ ለማንኛውም ሴት ልጅ በምትወልድ ጊዜ ጭንቅና መከራ አለባት አይደለ ዳዊት? አዎ እውነት ነው። ይህ በምን ምክንያት የመጣ ነው? በሔዋን። ኦኬ በሔዋን ምክንያት ምን አትፈታ? ያው አይኗ ይበራልሻል ተብሎ ሰይጣን በእባብ ተመስሎ መጥቶ ባሏን ስላሳሳተችው ወይም አዳምን ስላሳሳተችው እዛ ተረገመችና በእርግማን ምክንያት ሔዋናውያኖች ሁሉ እንዳለ እየተጨናነቁ እንዲወልዱ ተደረገ። ሔዋኖች ሲወልዱ በምጥና በስቃይ እንዲወልዱ፣ ወንድ ልጅ ደግሞ በላቡ ጥሮ ግሮ እንዲበላ ተፈረደበት። በጣም ጥሩ። ያን እርግማን ለማስነሳት ኢየሱስ ክርስቶስ መጥቶ በመስቀል ላይ ተሰቅሎ እርግማኑን ወስዶ ያንን ከእርግማን ዋጃቸው አይደል? አዎ በጣም ጥሩ። ያ እርግማን አሁን ከሴቶች ተወግዷል አልተወገደም? ኢየሱስ ክርስቶስ ያስወገደላት እርግማን ያ እርግማን የሰውኛ እርግማኖች እንዳለ እርግማን ያኛው ሴት ልጅ አምጣ ትወልዳለች። ኢየሱስ ክርስቶስ እዚህ ዓለም ላይ ሲመጣ ምንድነው ያለው መጀመሪያ? አሁን ጥያቄውን መልስ። ያ እርግማን ተወግዷል አልተወገደም? እርግማኑን እንዲያስወግድ መጥቷል አይደለ? የጭንቅና መከራውን አልተወገደም። የጌታ ሰው አልተወገደም። ለምን እንዳልተወገደ ደግሞ ላስረዳ። ለምን አስረዳን እኮ በቃ ላስረዳ። ልንገርህ መልስ ነው የመለስኩልህ እንጂ አላስረዳሁህም። ከንቱ ነው ማለት ነው። ምክንያቱም መልስ ነው የመለስኩልህ እንጂ አላስረዳሁህም። መልስ ነው የመለስኩልህ። ተወግዷል አልተወገደም አልከኝ፣ አልተወገደም አልኩ። ለምን? ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ህግን ሊሽር አልመጣም። ስለ ህግ መሻር አይደለም ጥያቄ። ይሄም ህግ ነው። ህግ እኮ ነው እኮ የነበረ ህግ ነው። ህግ ነው ያለ ይሄ ማን ነው? ለሰው ልጅ የተሰጠ ነገር በሙሉ ህግ ነው። ይሄ ህግና እርግማን ተፈጥሮ የተፈጥሮ አይደለም። ይሄ ገብቷል። ይሄ ህግ ነው። ከጊዜ በኋላ የመጣ ህግ እስከሆነ ድረስ ይሄ እርግማን ነው።
እኮ እርግማን ምንድነው? በነበረበት ጊዜ ዛኔ የወጣ ህግ እኮ ነው። የሰው ልጅ ሴት ልጅ በወለደች ጊዜ አመጣ እንድትወልድ ወንድ ልጅ ደግሞ በላቡ ጥሮ ግሮ እንዲበላ የተሰጠ ይሄ ፍርድ ነው ለሁላችን። ፍርድ ነው። ጥሩ በእነርሱ ላይ የተፈረደ ፍርድ ነው። መጀመሪያ ወጣላቸው ህግ ነበር በገነት ውስጥ እንዳይበሉ አይደለ? ያንን ህግ ተላልፈው አይደለ? ያን ህግ ተላልፈው የመጣ ፍርድ ነው እሱ። በዚህ ፍርድ ላይ ኢየሱስ ክርስቶስ መጥቶ ይሄንን ጥል ለማስወገድ ወይንም ደግሞ ይሄን እርግማን ለማስወገድ መጣ ተባለ፣ ተገደለ፣ ተሰቀለ። ከዛ እርግማኑ ይወገዳል ብለን ስንጠብቅ ወፍ እርግማኑ እንዳለ ነው። አረንዳ አብዱልከሪም ምን ትላለህ? አብዱልከሪም ከላይ አለ የመጽሐፍ ቅዱስ እኔ ነው ልላስ አብዱልከሪም ሄሎ ሰላም አለይኩም። ወአለይኩም ሰላም። ይሄ እርግማን ተወግዷል አልተወገደም? አብዱልከሪም እርግማን ወዴት ይወገዳል? እስካሁን እንግዲህ ምን ይሻላል? ሌላ ወይ አብ መሰቀል አለበት ትላለህ ወይስ መንፈስ ቅዱስ? ኢየሱስ ክርስቶስ ተሰቅሎ ይሄን እርግማን ያስወግዳል ሲባል ያስወግዳል አልቻለም። ስለዚህ ማን ይሰቀል? ቀጣይ ማንም አይሰቀልም። ያው አሁን ለምሳሌ ስለ መወለድ ነው እያወራን የነበረው። እስልምና ህግ ላይ ህፃን ልጅ ሲወለድ ይለቀሳል፣ ሰው ሲሞት አይለቀስም የሚለውን ነገር ለምን ዘለልካት? እቺ ነገር አስረዳኝ። መቼ ዘለል መለስኩልህ አይደል? ኖ አልመለስክልኝም። የለም እኛ ጋር እንደዚህ የሚባል ነገር አልክ፣ ግን አለ። እሺ ማን ይሰቀላል? ለማንኛውም ኢየሱስ ክርስቶስ መጥቶ ይሄን እርግማን ሊያስወግድ አልቻለም። እስካሁን ድረስ ሴቶች እየተጨናነቁ ነው፣ ክርስቲያን ሴቶች። ስለዚህ የተፈጥሮ ህጉ ስለሆነ ነው። የሰው ልጅ እንደዛ ከሆነ ኢየሱስ ክርስቶስ መጥቶ ከተሰቀለ በኋላ ለምን ሞት አልጠፋም ነበር? ይሄ የተፈጥሮ ህጉ ነው። ስለዚህ ኢየሱስ ክርስቶስ ያለን በአዳም ላይና በሔዋን ላይ የመጣው እርግማን አላስወገደላቸውም፣ አልቻለም ማለት ነው እኮ። እንደነገርኩ እንደሱ የሁላ ህግ ቢነሳ ኖሮ የሰው ልጅም አይሞትም ነበር እያልኩ ነው። አጥፍ ቢሰራም አይሞትም ነበር እያልኩ ነው። ነገር የለም ማለት ነው። ከተረገሙት መካከል ዘርዝርና እግዚአብሔር ሲረግማቸው ጊዜ ዛኔ አዳምና ሔዋንን እንዲህ ብለህ እንዳለ ዘርዝራቸው አንዳንም እንኳን ሊያስወግድ አልቻለም እኮ። እኔ ነገርኩ እኮ አሁን እዚህ ጋር እየነገርኩ ያለሁት የሰው ልጅ ላይ የተሰጠው ህጎች በሙሉ አልተነሳም። ለምን? ይሄ የተፈጥሮ ህጉ ስለሆነ ነው። የሴት ልጅ አምጣ እንድትወልድ ወንድ ልጅ በላቡ ሰርቶ ግሮ ምናምን ይሄ እንዳለ እናሽ። እንደዛ ካልሆነ እንዴት ነበረ ኑሮ ልንኖር የነበረው? የሰው ልጅ እኛ እኮ ገነት አይደለም ያለ ነው፣ ወርደናል ወደ ምድር አይደል? ኢየሱስ ክርስቶስ ወደ ምድር ሲመጣ እኛን ምድር ላይ ያለን የተቀበለን እንጂ ወደ ገነት ሊመልሰን አይደለም የመጣው። ያ ማለት እሺ አንድ ነገር ላስረዳ። እሺ የሴት ልጅ ምጥ የሚነሳ ከሆነ ኢየሱስ ክርስቶስ ተሰቅሎ ኃጢአታችንን እሱ ካነሳልን በኋላ ሴት ልጅ አምጣ አልቅሳ ማትወልድ ከሆነ ወንድ ልጅም በላቡ ጥሮ ግሮ አይበላም ነበር ማለት ነው። ያም ለሱም ይነሳል ማለት ነው። እርግማን የመጣ እስከሆነ ድረስ ይሄንን ገራሚ ትምህርት እስካስተማራቸው ድረስ ክርስቲያኖች ሊወገድ ይገባ ነበር። ከዚያ ያለን እርግማን ያለነው ምን ላይ ነው? ያለነው ምድር ላይ ነው እንጂ ወደ ገነት አልተመለስንም። ወደ ምንድነው ጀና አልተመለስንም። ስለዚህ እዚህ ምድር ላይ እስካለን ድረስ ደግሞ ወንድ ልጅ ሰርቶ በላቡ ጥሮ ግሮ እሱ ፍርድ ነው። ለሴት ልጅም ደግሞ አምጣ ወደ ገነት ሁላችንም ተመልሰን ቢሆን ኖሮ ይሄው ለህግ ይነሳ ነበር። እዛም አምጣ አትወልድም፣ እኛም ሰርተን አንበላም ነበር። እዛማ ሲጀመር እርግማኑም የለም፣ እዚያ አይኖርም። አሁን እዚህ ምድር ላይ ኢየሱስ ክርስቶስ የመጣው ከዚያ ህግና ከዚያ እርግማን ሊዋጃቸው እስከሆነ ድረስ ከተፈረደባቸው ፍርድ ነፃ ሊያወጣቸው እስከሆነ ድረስ ያ ነገር ተወግዷል ወይ ብለን ስናይ ምን የተወገደ ነገር ጭራሽ ኢየሱስ ክርስቶስ ይሰግድ ነበር፣ ይጸልይ ነበር አይደለ? ዳዊት ኢየሱስ ክርስቶስ እሱን እኮ አስረድቻለሁ። የሰውን ስጋ የሰውን ደም ለብሶ እስከመጣ ድረስ የሰውን በሙሉ ያደርግ ነበር። ይተኛል እንደ ሰው ልጅ። ወደ ማን ነበር ሲጸልይ የነበረው? ወደ አምላኩ ወደ አብ ወደ እግዚአብሔር ነው ሲጸልይ የነበረው። ወደ አምላኩ የሰውን ስጋ ለብሶ መጥቶ ነበር። እንደ ሰው ልጅ ብትቆርጠው ይደማል፣ ብትወጋው እንደ ሰው ልጅ ይደማል፣ ሲሰቀል እንዳየኸው። ስለዚህ ወደ አምላኩ ስትል አምላክ አለው ማለት ነው። አምላክ ኢየሱስ ክርስቶስ አይደለ? የሰውን ስጋ ለብሶ እስከመጣ ድረስ አምላክ አለው። አዎ ጌታ ሰው ዘመን ይባረክ። አሜን። አምላክ አለው። ምንም ማለት ልትረዳው ስለ ስላሴ ስላልተማርክ ስለ አብ ወልድ መንፈስ ቅዱስ ስላልተማርክ ድረስ ይሄ ነገር ሊገባ አይችልም። እኔ ስለገባኝ ነው። አምላካችሁ አምላክ አለው። ክርስቲያኖች የሰውን ስጋ ደም ለብሶ እስከመጣ ድረስ ይጸልይ ነበረ፣ እንደ ሰው ልጅ ተኛ ነበር፣ ይነሳ ነበር። አምላክ ኢየሱስ ክርስቶስ አምላኩን በጣም ይፈራው ነበር አይደለ? በጣም ይፈራው ነበር የሚለውን አሳየኝ። ማንም ሰው አምላኩ እንደሚፈራ ይፈራዋል። ለሰው የሰውን ስጋና ደም ለብሶ ስለመጣ እሺ ለአምላኩ ይገዛል አይደል? አምላክ
እያስረዳው እኮ ነው ብራዘር። የሰውን ስጋና ደም ለብሶ ነው የመጣው። በዛ ሰዓት የሰውን ባህሪ ነው የሚያንጸባርቀው እንጂ የአምላክነትን ባህሪ የሚያንጸባርቅ ቢሆን ኖሮ ባልተሰቀለ ባልሞተ ነበር። የአምላክን ባህሪ ቢያሳይ ኖሮ ባልተሰቀለ ባልሞተ። እሺ አምላክ ነገ ትንሣኤ ቀን ከሰዎች ጋር ገነት ይገባል አይገባም? ኢየሱስ ክርስቶስ እንደማንኛውም ሰው ገነት ይገባል አይገባም? ከሞት ተነስቶ ወረዲ በእኛ ተነስቷል። በእናንተ ይመስለኛል አልተነሳም ነው የምትሉት። ቆይ ገነት ይገባል አይገባም? ኢየሱስ ክርስቶስ ተነስቷል። ገነት ይገባል አይገባም ሳይሆን አሁን ራሱ ያለው ገነት ነው። አምላክ ነው። አሁን ያለው ገነት ነው። አምላክ ነው። አዎ ምንድነው አላልኩም? አሁን ያለው የት ነው? ገነት ነው ወይንስ ከእግዚአብሔር ቀኝ ነው ያለው? አሁን ያለው አሁን አምላካችን ያለው ገነት ነው ሳይሆን ገነት ለኛ የተዘጋጀልን ስንሞት ክርስቲያኖች ምንገባበት ቤት ነው እንጂ እሱ አይገባም። አገራችን ነው። ገባ አይደለ? ኢየሱስ ክርስቶስ እኮ አሁን እኮ አንተ እያልክ ያለው ምንድነው? የዓለም ፍጻሜ የውመል ቂያማ የምትለው ላይ ኢየሱስ ክርስቶስ ከኛ እኩል ተነስቶ ገነት ይገባል ነው የምትለው? ገነት ነው ያለው ወይንስ የት ነው ያለው? ቀደም ስጠይቅህ ገነት ነው ያለው አልከኝ። መጽሐፉ ደግሞ የሚለው ከእግዚአብሔር ቀኝ እንዳለ ነው የሚናገረው። ከእግዚአብሔር ቀኝ አምላካችን የትም ቦታ ገነት ነው ያለው ብለህ አንድ ቦታ ልትሰጣት አትችልም። አምላካችን የትም ቦታ አለ። ገሃነም ውስጥ አለ ብለህ ገሃነም ውስጥ ምን ያደርጋል? ስለዚህ በቦታ የተገደበ ነው። ገሃነም ውስጥ ከሌለ ማለት ነው። ገሃነም ስፍራው የሰይጣን ነው እንጂ የአምላክ መገለጫ ቦታ አይደለም። አምላክ የሌለበት ቦታ አለ ማለት ነው አይደል? ገሃነም የአምላክ ቦታ አይደለም። ገሃነም የሰይጣን ቦታ ነው። ይሄንን ለይተህ ማወቅ መቻል አለብህ ወንድም። እሺ ስለዚህ የሌለበት ቦታ የተሰጠው ገሃነም ሲኦል የተሰጠው ለሰይጣን ነው እንጂ ለአምላክ አይደለም። ይሄንን እንኳን ለይተህ ጥሩ። እሺ ስለዚህ አምላክ የሌለበት ቦታ አለ ማለት ነው አይደል? አምላክ የሌለበት ቦታ የለም። አሁን ሲኦል ገሃነም ከገሃነም ውጪ የትም ቦታ አምላካችን አለ። ስለዚህ ገሃነም ውስጥ የለም። እሺ ሽንት ቤት ውስጥ አለ የለም አምላክ? ፕሊዝ በእንደዚህ አይነት መንገድ ባንወራረድ መልካም ነው። ግን አምላክ የትም ቦታ አለ። ሽንት ቤት ምንድነው? ሽንት ቤት የወረደ ቦታ በጣም ሽንት ቤት ምንድነው? ቦታ ነው አይደል? ስለዚህ በዚህ ቦታ ላይ የለም ካልከኝ አምላክ የሌለበት ቦታ አለ። ስለዚህ የተገደበ ነው ማለት ነው አምላክ አይደል? አምላክ የሌለበት ቦታ የለም። አምላክ ሁሉም ቦታ አለ። በጠራሁት ሰዓት ይሰማኛል። የትም ቦታ አለ። እሺ ሽንት ቤት ውስጥ አለ? የትም ቦታ አለ። አሜን። ጌታ ሰው ክርስቲያኖች አምላክ ሽንት ቤት ውስጥ አለ። ኦኬ አምላክህ ካንተ ጋር ሳሎን ይቀመጥና ሽንት ቤት ሲሄድ ሳሎን ይጠብቀሃል። እንደዛ ልትለኝ ነው ሽንት ቤት አለው የምትለው? አንተ እኔ ቦታዎችን እጠቅስልሃለሁ እዛ ቦታ ላይ አሁን ለምሳሌ አንተ እስልምና እምነት ተከታይ ነህ፣ ጥሩ አስተሳሰብ አለ። ግን አምላክ ሽንት ቤት እንደዚህ ምናምን ብለህ ባታስብ መልካም ነው ማለት እንደዚህ ወረደ ነገር አናገር። አምላክ የትም ቦታ አለ። ካንተ ጋር የትም ቦታ ጥሎ ካሄድም የትም ቦታ አንዴ ልንገርህ ለምሳሌ አምላክ ሽንት ቤት አለ አይባልም፣ ነውር ነው። ብዙ ጊዜ ክርስቲያኖች ምን ያደርጋሉ? ልክ እንደ ህማም ልጆች ያስገቡና ምን ያደርጋሉ? አላህ አንተ ጋር የለም አሁን አላህ የለም ብለህ ታስባለህ ወይስ እሱ ቦታው ላይ ነው አንተ ቦታ ላይ ነው ብለህ የምታስበው? መልሰህ አዳም ልንገርህ ይሄን ያህል ነሳውበት ምክንያት ልጆች ለምን መሰላችሁ? እንዲህ አይነት ጥያቄ ያነሱና እሺ ጥያቄ እዛ ጋር እየተፈላሰፉ ይጠይቋቸው ያስገቡና አይታችኋል። እዚያ አዋቂ ያስመስላሉ ራሳቸው። ልክ ከዛ የሚጠይቀው ልጅ ነው ማለት እኔ እንደዛ አስቤ አይደለም ተታለ አይደለም። አይባልም። እኔ በእንደዚህ አይነት መንገድ ብልህ ብዙ እንደምናደርግ ይቆጣሉ። አምላክ የተረገረ የተቀመጠ ነገር አለ። ያንን አምኖ መቀበል ነው። የአምላክ ስለ አምላክ ስናምን ስላላየን እሱን አምላክን ገብቷል አይደለ? ነብያት በነገሩን ልክ አምነን መቀበል ነው ያለብን። ገብቷል አይደለ? እንደዛ ነው እያልኩኝ ያለው። አሁን አላህ Subhanahu Wa Ta'ala የት ነው? ከአርሽ በላይ ነው። ገብቷል አይደለ? በእውቀቱና በእይታው ግን ሁሉ ቦታ ያካበበ ነው። ከእርሱ የሚሰወር ቅንጣት ነገር የለም። አላሁ ፊሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም። ቴንኪው መጣህልኝ። እኔ ያልኩትን ያልከው ደግሞ እየሰሙት ነው። አብሽር አስበን። አላህ ከፍጥረት ዓለም ሁሉ በላይ ነው። ነገር ግን በእውቀቱና በእይታው ሁሉን ቦታ ያካበበ ነው። ከእርሱ የሚደበቅ ቅንጣት ነገር እንኳን የለም ብለን ነው። ከዛ ምን ያለው ተሰለ ከአርሽ በታች የለም። ስለዚህ ሰው የሌለበት ቦታ አለ ማለት ነው። ስለዚህ የተገደበ ነው። ስለዚህ ፍጡር ነው ወደሚለው ይወስዱላቸዋል የክርስቲያን ሰባኪዎችና አስተማሪዎቻቸው ላይ እየከፈቱ ሁሉ ይሄንን እንዲህ አይነት ጨዋታ ሲጫወቱ እናያለን። ቦታዎች አሉ አይደለ? ተለቀው እንዲህ አይነት ቪዲዮዎች በዚያ መሰረት ጠይቀህ ብዬ ነው አምላክህ ሁሉ ቦታ ያለ ነው ካላችሁ ጥሩ። ስለዚህ ገሃነም ቦታ ነው አይደለም? ቦታ ነው። በገሃነም ውስጥ አለ የለም። ስለዚህ የተገደበ ነው። ሽንት ቤት ውስጥ አለ የለም እየጠየቅሃለሁ። ትጸየፍ እንዳይ ነገር የለም እዚህ ትለኛለህ። አልልህም እንዳለ ነው የምነግርህ። እሺ ጥሩ አምላክ አንተ በምትሸናው ሽንት ውስጥ አለ የለም? እኔ በምሸናው ሽንት ውስጥ የለም። ምን አይነት ጥያቄ ነው? እኔ በምሸናው ሽንት ውስጥ የለም ብለሃል። በምትሸናው ሽንት ውስጥ አለ የለም? በዛ ውስጥ አምላክ የለም። እኔ በምሸናው ሽንት ውስጥ አምላክ የለም። በምትፈሳው ፈስህ ውስጥ አለ የለም? አምላክ
አላ በምታረው አር ውስጥ አለ አለ እኔ አልጠየቅኩም። እሱን አንተ ነህ ሴም ኩዌስችን እኮ የጠየቀው። በቃ አወረዱ። አያቸው አይደለ? እኔ እናንተ የራሳችሁን ሎጂክ ነው እየጠየኳቸው ያለሁት። አይባልም እንደዚህ ነው እኔ ልላቸው የፈለኩት። አላህ ከአርሽ በላይ ነው ብለው የኛ ልጆች ከነገሯቸው በኋላ ከዛ የቦታ ልባዓት እየጠቀሱ ስለዚህ አላህ እዚህ የለም ማለት ነው። ስለዚህ አምላክ የተገደበ ነው ማለት ነው ወደሚል ይሄዳሉ። አሁን በሽንት ውስጥ ያለው ብስለ የለም ማርከኝ። ስለዚህ የሌለበት ቦታ አለ እልህና አምላክ የተገደበ ነው። ስለዚህ ፍጡር ነው ማለት ነው እልሃለሁ ማለት ነው። እኔ አያችሁ ይሄን ይመስላል። አይ